most powerful solar storm of the year has just struck our planet. ምስራቃዊ አፍሪካ ተገንጥሎ ራሱን ችሎ እንደ አህጉር ይቆማል። A historic eruption in Ethiopia. ገጸ ምድሩ የቅርጽ ለውጥ አድርጓል። ተከታታይ ንዝረት ተፈጥሯል። Sending waves of volcanic activity right now. 1000 ኪሎ ሜትር ጥልቀት አለው። ስር ለስር አለት እየበላ የገጸ ምድሩን መሰረት ይነዳዋል። Deflects the solar storm. በመጨረሻም ውቅያኖስ ይሆናል። ከኢትዮጵያ እስከ ሜክሲኮ አመድና እሳት። አፍሪካ ያን ያክልም ከባድ የእሳተ ገሞራ ፍንዳታ የሚከሰትባት አህጉር አይደለችም። አልፎ አልፎ ኮንጎ ኪንሻሳ ላይ ይታይ ይሆናል። ነገር ግን የምስራቅ አፍሪካው ስምጥ ሸለቆ በከርሰ ምድር ውስጥ የተለየ የሚብላላ ፈሳሽ ፍም መኖሩ ይታወቃል። ከቅርብ ዓመታት ወዲህ ደግሞ እንቅስቃሴው በመበርታቱ ተደጋጋሚ ንዝረት አስከትሏል። በኢትዮጵያ አፋር፣ ዶፈንና ፈንታሌ አካባቢ መሬት እየራደ ተጽዕኖውን እስከ አዲስ አበባ ድረስ መስማታችን ይታወሳል። መሬት በተሰነጠቀችባቸው አካባቢዎች እንፋሎት ሲትጎለጎልና ፍልውሃ ሲፍለቀለቅም ታዝበናል። ይሁንና የከርሰ ምድሩ ቀላጭ እዚያው እየተንተከተከ ሊቆይ እንደሚችል ሲገመት ነበር። ኃይሌ ጉቢ ግን የተለየ ነገር አሳይቶናል። As many of you know, there has been a historic eruption in Ethiopia, Africa. ይህ ከ12000 ዓመታት በላይ ፈዞ በመቆየቱ እንደ ከሰመ የተገመተ እሳተ ገሞራ ሳይታሰብ ፍንዳታ አሰምቶ የእሳት ነበልባልና አመድ ወደ ገጸ ምድሩ ተፋ። በአፋር ኤርታሌና አዋሽ አካባቢ ከርሰ ምድር ውስጥ የሚንተከተከው የቀለጠ አለት እንደ ቅባት የሚዝለገለግ አይደለም። እንደውም ኩልል እንዳለ ውሃ ቀጭን በመሆኑ ቁልቁለት ካገኘ በቀላሉ ይወርዳል። የዚህ አይነቱ ቀላጭ በእሳተ ገሞራ ፍንዳታ ወቅት የሚያሰማው ድምፅ ቀላል ተብሎ የሚገለጽ ነው። ነገር ግን በአቅራቢያው የሚኖሩትን ሰዎች ለማሸበር አይተናነስም። ተመራማሪዎች ፍንዳታው በስነ ምድር ጥናት የሰከነ አይነት መሆኑን አስታውቀዋል። ሆኖም በቅርበት እንዲከታተሉት የሚያስገድድ የተለየ ክስተት ነው። ለ12 ሰዓታት የተትጎለጎለው አመድና ብናኝ እስከ 14 ኪሎ ሜትር ከፍታ ደርሷል። በነፋስ እየተገፋም የመንን አቋርጦ የደቡባዊ እስያን ሰማይ በመሸፈኑም በረራ አስተጓጉሏል። ተመራማሪዎች ፍንዳታው ከዚህ ሁሉ ዘመን በኋላ ለምን ተከሰተ የሚል ጥያቄ አንስተዋል። አስደናቂ ስነ ምድራዊ ትርምስ በሚታይበት የኢትዮጵያ ክፍል ቅጥልጥል የገጸ ምድር ቅርጽ ለውጥ የሚቆሰቆስ አለዚያም አንድ ጊዜ ታይቶ የሚያንቀላፋ ስለመሆኑ ማረጋገጥ አልቻሉም። ቀጠናው በርካታ የእሳተ ገሞራ ላንቃ ተከፍቶ የሚታይበት ነው። ኃይሌ ጉቢ እንደውም ከሌሎች አንጻር ትንሽ ነው። ስምጥ ሸለቆው ከስሩ እጅግ ከፍተኛ የቀላጭ አለት ጅረት እንደ ድር ተሳስሮና ተነባብሮ የሚገላበጥበት ነው። በዚህም እዚህም እዚያም ስንጥቅ ይታይበታል። በዚህም አንዳች የቅርጽ ለውጥ እንደሚመጣ ይገመታል። ኤርታሌ ከዶፈን እሳተ ገሞራ ያለው ርቀት ወደ 450 ኪሎ ሜትር ገደማ ነው። ስለዚህም ነው ሰፊ ግዛት የሚያካልል ተያያዥ የከርሰ ምድር እንቅስቃሴ እየተካሄደ መሆኑ የሚገመተው። ቀላጩ አለት በጥልቁ ከርሰ ምድር ውስጥ ረጅም ርቀት እያካለለ መገላበጡ የይዘቱን ቅጥነት ያሳያል። ግለቱ ግን ከፍተኛ ይሆናል። ይህም እጅግ በጠለቀው የምድር ምዕራፍ ውስጥ ጠንካራ የእሳተ ገሞራ ንቅናቄ እየተካሄደ መሆኑን ይጠቁማል። የኃይሌ ጉቢ እሳተ ገሞራ ፍንዳታ የተከሰተው እሁድ ህዳር 14 2018 ነው። ከዚህ ዕለት ወዲህ በሌሎች ሀገራትም ፍንዳታ ነበር። በሩሲያ ኪምቻካ፣ በአሜሪካ ሃዋይ፣ በኮሎምቢያ ፑራቼ፣ በሜክሲኮ ፓፓካቴፔቲ የቀለጠ አለትና ብናኝ መንጭቷል። የኢንዶኔዥያ ሰመሩ ተራራ ፍንዳታ ጥቂት ቀናት ቀደም ብሎ ነው የተከሰተው። ተመራማሪዎች ታዲያ በተቀራራቢ ጊዜ መደጋገሙ ሌላ ከባድ የእሳተ ገሞራ ፍንዳታ ምልክት ይሆን ወይ የሚል ጥያቄ ሰንዝረዋል። በቅርቡ ከፀሐይ ያፈተለከ ቀላል ጨረር ምድርን ጠቅ አድርጓታል። በተለይም ምስራቃዊ አፍሪካ የጨረሩ ሞገድ ሽው ያለበት ቀጠና ነው። በቀናት ልዩነት በተለያዩ ሀገራት የእሳተ ገሞራ ፍንዳታ መከሰቱ ከሞገዱ ጋር ግንኙነት ሊኖረው ይችላል የሚል መላምት ተቀስቅሷል። የኃይሌ ጉቢን ቀላጭ አለት ከልክ በላይ አብላልቶ አገንፍሎትም እንደሚሆን ይጠረጠራል። ከተከሰተው እስከ ትወራው
ዓለምን ያነጋገረውን የተፈጥሮ ሁነት አብዱሰመድ መሐመድ እዘረዝርላችኋለሁ። The most powerful solar storm of the year has just struck our planet. ውድ የሳሎን ቲዩብ ቤተሰባችን የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ለኑሮ በሚመቸውና ተመራጩ ሳር ቤት ቫቲካን ኤምባሲ አጠገብ የተለያየ የካሬ አማራጭ 15 በመቶ እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጭ ያገኛሉ። የብዙዎችን ትዝታ በያዘው አዋሬም በአዲስ ግንባታ ብቅ ብሏል። የንግድ ሱቅ ቢሻው በኢንዱስትሪው መንደር ገላን 2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ በሽበሽ ነው። በአያት በጋርመንትና በሊሴ ገብረ ማርያም አካባቢ የተገነቡት ቤቶችና ሱቆች ልዩ ቅናሽ ተደርጎባቸዋል። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አለዚያም በዋትስአፕ ይደውሉልን። የአፍሪካን ምስራቃዊ ዳርቻ ከግዙፉ አካሏ ቀርፎ ሊነቀል የሚታገለው ስምጥ ሸለቆ ወደ ደቡባዊ ክፍል የበለጠ ጥልቀት አለው። ሞዛምቢክ ላይ የሚደመደመው ስንጥቅ የሸለቆው ስር ተብሎ ይገለጻል። ከዚያ ጀምሮ ወደ ሰሜን ከርሰ ምድር ውስጥ በጸጥታ መጠነ ሰፊ ቀላጭ አከማችቷል። ባናቱ የሚደራረበው ክምችት ከፍ ሲልም ለመውጣት ትግል ይጀምራል። እንደ አውሮፓውያን አቆጣጠር ከ2015 እስከ 2020 ተመራማሪዎች ያስተዋሉት ከምስራቃዊ አፍሪካ የስምጥ ሸለቆ ቀጠና የእሳተ ገሞራ ሰንሰለት 20 በመቶ ያልተለመደ ባህሪ ማሳየቱን ነው። ገጸ ምድሩ የቅርጽ ለውጥ አድርጓል። ተከታታይ ንዝረት ተፈጥሯል። በ18 አካባቢዎች የሚገኝ እሳተ ገሞራ በአንድ ጊዜ ነው ወደ ንቅናቄ የተሸጋገረው። ቀድሞም ሙት ባለመሆኑ ፍንዳታ እንደማይቀር ቢታወቅም በአንድነት መነሳቱ ግን አዲስ ነገር ነው። በተሰነጣጠቀው መሬት የሚወጣው ጭስ አቧራና ብናኝ ሂሊየም የተባለ ጋዝ አምቋል። በሺህ ኪሎ ሜትር ጥልቀት ካለው የምድር እምብርት ነው የሚያፈተልከው። መነሻው ቦታ ራሱ የእሳት ሐይቅ የተጋገረበትና ሳይንስ በቅጡ አጥንቶ የተሟላ መረጃ ያልሰነደበት ነው። በአፋር ቀጠና በብዛት ተከማችቶ ለመውጣት አድብቷል። በቀጣይ ዓመታት የሂሊየም ጋዝ የሚያፈተልክ ከሆነም ተመራማሪዎች ምስራቃዊ አፍሪካ ተገንጥሎ ራሱን ችሎ እንደ አህጉር ይቆማል በሚል የደረሱበትን ድምዳሜ የበለጠ ያረጋግጠዋል። ዛሬ የምንመለከተው ክስተትም የገጸ ምድሩን ለውጥ የቀደመ እርምጃ ነው። በአፋር ቀጠና የመሬት ንዝረት በስሱም ቢሆን ቶሎ ቶሎ ይከሰታል። ጉዳዩ አሳሳቢ ነው ባይባልም ተመራማሪዎች አጥብቀው እንዲወያዩበትና መረጃ እንዲቀባበሉበት አስገድዷል። ይህ 3 የመሬት ገበታ የተገናኘበት ምድር ቀስ በቀስ እየተለጠጠ መጥቷል። 10 እና 20 ኪሎ ሜትር ርቀት የሚሸፍን ክፍተት እየታየ ነው። የምስራቃዊ አፍሪካ ገጸ ምድር ስምጥ ሸለቆ በእጅጉ መሳሳቱም የሦስቱ ገበታዎች መገፋፋት ውጤት ነው። ስለዚህም ነው ያለ ችግር እየተሰነጠቀ በሸለቆው ውስጥ ሸለቆ የሚሰራው። ተመራማሪዎች በምስራቃዊ አፍሪካ ስምጥ ሸለቆ የሚታየው የከርሰ ምድር ንቅናቄ የትም ቦታ አለመኖሩን ይስማሙበታል። ከ100 ሚሊዮን ዓመታት በፊት የአትላንቲክ ውቅያኖስ ከተፈጠረበት ሂደት ጋር እንደሚመሳሰል ይናገራሉ። ውቅያኖሱ የተፈጠረው የአሜሪካ አህጉር ከአፍሪካ ተቆርሶ ወደ ምዕራብ አቅጣጫ ከሸሸ ወዲህ ነው። በኢትዮጵያ አፋር ከርሰ ምድር ውስጥ ቀላጭ አለት እንዳሻው የሚዘዋወርበት የመተላለፊያ መረብ ይገኛል። እስከ 1000 ኪሎ ሜትር ጥልቀት አለው። ስር ለስር አለት እየበላ የገጸ ምድሩን መሰረት ይነዳዋል። በተብላላ ቁጥርም ግፊቱ ስለሚያይል ለመውጣት ክፍተት ይፈልጋል። የመሬት ንዝረቱ የሚመነጨው ከዚህ ኃያል ግፊት ነው። ንዝረቱ ስንጥቅ ሲሰራም እንፋሎት፣ ጭቃ፣ አመድ ከፍ ሲልም የቀለጠ አለት ይመነጫል። ቀጠናው ይህን መሰል ሂደት ከ10 ሚሊዮን ዓመታት በፊት ተከውኖበት ነበር። ይሁንና ዑደቱ ሳይፈጸም መቋረጡን የሚያመለክት የሥነ ምድር ቅሪት ማስረጃ ይገልጻል። አሁን ግን የተቀሰቀሰ ይመስላል። ተመራማሪዎች በሳተላይት የተቀረጹ ምስሎችን በመጥቀስ እንደሚሉት በወርወር ገጸ ምድሩ እየተሰነጠቀ የጠለቀ ሸለቆ እያገጠጠ ነው። በጥቂት መቶ ወይም ሺህ ዓመታት ውስጥ ሸለቆው ከቀይ ባህር አለዚያም ከህንድ ውቅያኖስ በሚመጣ ውሃ ይሞላና ወሽመጥ ይሰራል። በመጨረሻም ውቅያኖስ ይሆናል። የኃይሊ ጉቢ እሳተ ገሞራ ብቻውን አልፈነዳም። ከምስራቅ ጠረፍ እስከ ምዕራብ አድማስ በ72 ሰዓታት ውስጥ በዓለም ተራሮች ማኅፀን የተቋጠረው ፍም ክዳኑን ጥሶ ወጥቷል። ምድር ቆዳዋን ቀርፋ አዲስ ለማብቀል ያሰበች ያክል ነው ገጽታዋን በፍም አመድና የቀለጠ አለት የለበለበችው።
ታሪካዊ ዳናውን ያጠኑ ባለሙያዎች የከፋ እሳተ ገሞራ ከመፈንዳቱ ቀደም ብሎ የዚህ አይነቱ ክስተት ይታይ እንደነበር ጠቅሰዋል። በእርግጥ በተለየ ሁኔታ የሚጠበቅ ፍንዳታ የለም። ከኃይሌ ጉቢ ቀድሞ ያመቀውን እሳት የተፋው በኢንዶኔዥያ ጃቫ ደሴት የሚገኘው የሰመሮ ጉብታ ነው። ኢንዶኔዥያ በሺዎች በሚቆጠሩ ደሴቶች ውቅር የተመሰረተች ሀገር ናት። የቃጠሎ ቀለበት ተብሎ በሚጠራው የምድራችን የእሳተ ገሞራ ቀጠና ውስጥ ትገኛለች። ርዕደ መሬትና እሳተ ገሞራ ተለይቷት አያውቅም። ከ20 ዓመታት በፊት የህንድ ውቅያኖስን ተዋሳኝ ዳርቻዎች በውሃ ግድግዳ ያፈረሰውን ሱናሚ የኢንዶኔዥያዋን ጃቫ ደሴት መዳረሻ ያናወጠው ርዕደ መሬት ነበር የቀሰቀሰው። ዘንድሮ ጃቫ ላይ ተደጋጋሚ የቀለጠ አለትና አመድ ሲትጎለጎል ቢቆይም የሰሞኑ ግን ጠንከር ያለ ነው። የመሬት ንዝረትም ተከትሎታል። የኃይሌ ጉቢ እሳተ ገሞራ የተለየና ከሌሎቹ አንጻር ከባድ መሆኑ ይነገራል። ከስሟል ከተባለ ሽንቆር ከ12000 ዓመታት በኋላ መውጣቱ ቁልፉ አነጋጋሪ ጉዳይ ነው። ከቀለጠው አለት ይልቅ በአብዛኛው የተትጎለጎለው ጭስና ብናኝ ነው። እስከ 14 ኪሎ ሜትር ከፍታ ዘልቆ በንፋስ ኃይል ወደ ምስራቅ አቅጣጫ በመገፋቱ እንደ ህንድና ቻይና ባሉ ሀገራት የአውሮፕላን በረራ መሰረዙና መስመር መቀየሩ ተሰምቷል። በሩሲያ ከምቻትካ ሰርጥ የቤዝሚያኔ እሳተ ገሞራም ከ600 ዓመታት እንቅልፍ በኋላ ነው የነቃው። የተፋው አመድና ብናኝ 10 ኪሎ ሜትር ወደ ላይ በመጎኑ የንግድ አውሮፕላኖች የበረራ መስመር ለመቀየር ተገደዋል። ሜክሲኮ ውስጥ የፓፓካቴፔትል ቁስልም እንዲሁ ተከፍቷል። ጥቁር ጢስ ሲያትጎለጉል ነው የታየው። ይህ እሳተ ገሞራ ከሙታን ተርታ አይመደብም። በማንኛውም ሰዓት ሊፈነዳ እንደሚችል ሲጠበቅ ነው የኖረው። በደቡባዊ አሜሪካ ኮሎምቢያ ፕሮሴ የተባለ እሳተ ገሞራም ፈንድቷል። በሰላማዊ ውቅያኖስ የእሳት ባህር በሞላቸው የሐዋይ ደሴቶችም ተመሳሳይ ታሪክ ነው የተጻፈው። የኪላዋዩ እሳተ ገሞራ ለ37ኛ ጊዜ ነው በአንድ ዓመት ውስጥ የቀለጠውን አለት የተፋው። ከርሰ ምድሩ ፍጹም መረጋጋት የራቀው በመሆኑ ተንፈስ ሲልና አብጦ ደጋግሞ ቀላጩን ያቀረሻል። የመሬት ንዝረትም አይለየውም። በእነዚህ አካባቢዎች በተቀራራቢ ቀናት የታየው ተፈጥሯዊ ክስተት የሚያገናኘው ነገር ስለመኖሩ አልታወቀም። ይሁንና ከፀሐይ ደጋግሞ የመነጨ የጨረር ማዕበል ተያያዥነት ሊያስከትል ይችላል የሚል መላምት እየተሰነዘረ ነው። ፀሐይ የሃይድሮጅንና ሂሊየም ድምር ውጤት ናት። የጠጣርም ሆነ የፈሳሽ ይዘት የላትም። ይልቁንም እጅግ በከፍተኛ መጠን የነደደችና በኤሌክትሪክ ፍሰት የምትንበለበል ጋዝ ነች። በማህፀኗ ውስጥ በምትብላላው ኒውክሌር ነው ብርሃንና ሙቀት የሚፈጠረው። በዙሪያዋ ኮሮና የሚባል ዘውድ የመሰለ ቅርጽ የሚሰራ ከባቢ አየር እንዳውሎ ንፋስ ይንበለበላል። ኮሮናው የሙቀትና ብርሃን ማዕበል እያስነሳ ወደ ህዋ ያሰራጫል። ምድር ማዕበሉን የምትከላከልበት ጋሻ አላት። የሌሎች ፕላኔቶች ገጽ በማዕበሉ ያለማቋረጥ ይደበደባል። ይህ ማዕበል የተለያየ ደረጃ አለው። የመጨረሻው ጠንካራው ማዕበል እንደ ሽውታ ምድርን ሊነካት ይችላል። በዚህ ጊዜ የቴክኖሎጂ መገልገያዎች መደበኛ ስራቸውን ማከናወን ይሳናቸዋል። ቢያንስ ለጥቂት ሰከንድ ወይም ደቂቃ ቀጥ ማለታቸው አይቀርም። ከሰሞኑም መሬትን በከፊል መንካቱ በተለይ እንደ ሙት የተቆጠረውን ኃይሌ ጉቢን ቀስቅሶት ሊሆን ይችላል። ይህ የፀሐይ ማዕበል ያሰረጸው የኤሌክትሪክ ፍሰት ከእሳተ ገሞራው ጠባሳ በታች ረግቶ የኖረውን ቀላጭ ካብላላው የማይፈነዳበት ምክንያት አይኖርም። በፀሐይ በህዋና በመሬት መካከል ያለው ግንኙነት ጠንካራ በመሆኑ መላምቱ ብዙ ሊያመራምር እንደሚችል ይገመታል። ለምድር ትይዩ የሆነው የፀሐይ ክፍል ብርሃንና ጋዝ ነው ወደ ህዋ የሚበትነው። ከፀሐይ የሚበተነው የብርሃን ማዕበል ማግኔታዊ ይዘቱ ሲዛባ ባለበት መርጋት ያቅተዋል። ኮሮና የተባለውም ጋዝ ልጓሙ ሲበጠስ ይነሳል። የብርሃን ማዕበሉ ሰፊ ብልጭታ የሚያስከትል ፍንዳታ ነው። ወደ ምድር ከባቢ አየር ለመድረስ 8 ደቂቃ ከ20 ሰከንድ ይበቃዋል። የኮሮናው ጋዝ ደግሞ ኃይል የተሞላ ደቂቅ አካል ነው። ከሰሞኑ በተከታታይ 2 ጊዜ ወደ ምድር የገሰገሰው ጋዝ ወደ ከባቢ አየር ከመድረሱ በፊት ነው የብርሃን ማዕበሉ ከፀሐይ ያፈተለከው። ቀደም ሲል ከወረደው ኮሮና ጋዝ ጋር ተደምሮና እጅግ ከፍተኛ ኃይል አምቆ ወደ ምድር ከባቢ አየር ዘለቀ። ምድር ይህ ኃይል ፊቷን እንዳያገኘው የምታጠምድበት ስበት አላት። ጨረሩን አስደግድጋ በሰሜንና ደቡብ ዋልታዋ ላይ ታቆመዋለች። The Earth's magnetic field deflects the solar storm. ይሁንና የአሁኑ ከፍተኛ ጉልበት ስለነበረው ባገኘው ቀዳዳ ጋዙን እያሾለከ አንዳንድ አካባቢዎች ላይ በትኖታል። በዚህ የተነሳ ከፍተኛ ሞገድ የሚያሰራጩ የሬዲዮ መገናኛዎች
በአውሮፓና አፍሪካ ተቆራርጠዋል። የኤሌክትሪክ ጣቢያዎችና ሳተላይቶችን ተግባር ማስተጓጎልም ይችላል። የመሬት ስበታዊ አቅም ስለሚዳከም የአውሮፕላን በረራ ይደናቀፍ ወይም ችግር ይገጥም ይሆናል። የኤርባስ አውሮፕላኖች ለምሳሌ የጨረሩ ከፍተኛነት የበረራ መቆጣጠሪያቸውን ክፍል ሥራ ያጨናግፋቸዋል በሚል ከምድር እንዳይነሱ ለጥቂት ታግደው ቆይተዋል። የኤርባስ ኤ320 ስሪት አውሮፕላኖች በተለይ ለተጽዕኖ ተጋልጠው ነበር። ከአሜሪካ ወደ ሜክሲኮ የምትበር አውሮፕላን በድንገት ከፍታዋን ጠብቃ መቆየት ሲያቅታት ነው ችግሩ ገሃድ የሆነው። ሳይታሰብ ቁልቁል በዘቀጠችበት ጊዜ 15 መንገደኞች ተገጫጭተው ተጎድተዋል። የአውሮፕላኗን የስሌት ሶፍትዌር ከተወሰነ ከፍታ በኋላ የፀሐዩ ጨረር በአግባቡ እንዳይሰራ አድርጎታል። የአውሮፓው ኤርባስ ኩባንያ ሶፍትዌሩን ማስተካከሉን ተከትሎ ግን በረራው በመደበኛነት ቀጥሏል። ከኃይሊ ጉቢ የወጣው አመድ ከባድ አደጋ የመፍጠር አቅም አለው። የተሳለ ጥቃቅን ክሪስታል፣ የጠርሙስ ቅንጣትና ሌሎች አደገኛ ማዕድናት ውህድ ነው። ወደ ምድር የታችኛው ክፍል በተዘለቀ ቁጥር ሙቀት እየበረታ ይሄዳል። ለዚህ ሁለት ምክንያት ይቀርባል። የፕላኔት ጅማሮ ግለት ነው። ምድር ራሷ ቅርጽ ለመያዝ ስትተረተር የነበራት ይዘት የቀለጠ አለት ነው። ወደ መብረድ ስትሸጋገር የላይኛው ገጽ እየጠጠረ መጣ። ሙቀቷም በቀላሉ እንዳይወጣ ሆኖ በከርሷ በመታመቁ እስካሁንም አልከሰመም። ከሬዲዮ አመንጭ ንጥረ ነገሮች የሰበሰበችው የኒውክሌር ኃይል ደግሞ የማዕፀኗ ግለት እንዲቀጥል ምክንያት ነው። የላይኛው ክፍሏ ገጸ ምድር የሚባለው ሁለት አይነት ይዘት አለው። አህጉራት የተመሰረቱበት ደረቁ ክፍልና ውቅያኖስ የተኛበት የባህር ወለል። ደረቁ 35፣ የባህር ወለሉ ደግሞ 7 ኪሎ ሜትር ድድር አለት የተጠቀጠቀበት ነው። ይሁንና ገጸ ምድሩ አንድ ወጥ ሳይሆን ብዙ ገበታዎች ተደጋግፈው ያቆሙት ነው። ገበታዎቹ ሁልጊዜም ስለሚንቀሳቀሱ እርስ በርስ ይገፋፋሉ ወይም ይነባበራሉ። የመሬት ንዝረት የሚቀሰቀሰው ለዚያ ነው። በመሬት ማህፀንና በገጸ ምድር መካከል ሌላ ንብርብር ንጣፍ ይገኛል። ጥቅጥቃቱ እስከ 3000 ኪሎ ሜትር ይደርሳል። በማዕድናት የጠገበ የጋለ አካል ነው። የላይኛው ከ1000 እስከ 1800፣ የታችኛው ከ1800 እስከ 3700 ዲግሪ ሴልሺየስ የሚደርስ ሙቀት ያመቃል። ይህ አይነት ግለት የትኛውንም አለት ስለሚያቀልጥ ንጣፉ ፈሳሽ እንደሚሆን ቢታሰብም እውነታው ግን ጠጣርነቱ ነው። በተለይ የላይኛው ክፍሉ ተጋግሮ ነው የሚኖረው። ከላይ ያረፈበት የገጸ ምድር አለት ነው ከመቅለጥ የሚያቅበው። በእሳተ ገሞራ ፍንዳታ ወቅት የሚመነጨው ግን ቀላጭ መሆኑን ልብ ማለት ይገባል። የደደረው አለት የሚለበለበው ሙቀት ሊያቀልጠው ከሚችለው መጠን በላይ ቢሆንም ያረፈበት የገጸ ምድር ከፍተኛ ጭነት ስለማያላውሰው ይዘቱን አይለቅም። ጫናው ሲቀልለት ግን ሙቀቱን ስለማያጣው ወደ ፈሳሽነት ይቀየራል። በቀለለው ስፍራ ተከማችቶ የሚያፈተልክበትን ቀዳዳ ይፈልጋል። ለዚህ ማስረጃ በሚገፋፉ 3 ገበታዎች ላይ የሚገኘውን የኃይሊ ጉቢን እሳተ ገሞራ እንመልከተው። በምዕራብ የኑቢያ፣ በሰሜን የአረቢያ፣ በምስራቅ የሶማሌ ገበታዎች የተደጋገፉበት አካባቢ ነው። አንዱ ሌላኛውን ገጭቶ ወደ ተቃራኒ አቅጣጫ ለመሸሽ ያቆበቆቡበት ነው። ሦስቱም በየራሳቸው መስመር ማፈግፈጋቸው አይቀርም። በተላቀቁ ቁጥር በመሃላቸው የተጠቀጠቀው ግግር አፈርና ጠጠር ይሳሳል። ይሄ ጫና የቀለለለት ቦታ የሚያኖረው ክፍተት ነው ጠጣሩ አለት ቀልጦ የሚንተከተክበት። የመሃሉ የመሬት ንጣፍ አለት ወደ ክፍተቱ እየተንሸራተተ በከባዱ ሙቀት መቅለጡን ይያያዘዋል። ገበታዎቹ ክፍተት በፈጠሩ ቁጥር ጫናው ዝቅ ያለለት ክፍል ስለሚገኝ ቀስ በቀስ ቀላጩ ይከማችበትና ለመገንፈል ይገፋዋል። ይህ ቀላጭ የውሃ እንፋሎት፣ ካርቦን ዳይኦክሳይድና ድኝ የቀላቀለ በመሆኑ እንደ ፈሳሽ ጥቃቅን ቋጠሮ ያበጃል። ቀላጩ እየጠነከረ ሲመጣ ያረፈበት ጭነት መቅለሉን ይገፋበታል። ቀላጩ አለት በቀጠነ ቁጥር የበለጠ ስለሚብላላ ክዳኑን ሰብሮ ለመውጣት ይጣደፋል። ሽቅብ የሚወጣበት ፍጥነት በሰዓት እስከ 140 ኪሎ ሜትር ሊደርስ ይችላል። ቀላጩ አለትና ጋዝ ተደባልቆ ገደቡን በጥሶ ሲወጣ ነው እሳተ ገሞራ ፈነዳ የሚባለው። ጋዙ ወዲያው በአካባቢው ላይ ያለውን የሙቀት ወይም ቅዝቃዜ መጠን ስለሚላበስ ፈጥኖ ወደ አመድነት ይጠጥራል። ይህ ጠጣር ክሪስታልና ጠርሙስ በጣም ስለታማ ነው። ከ2 ሚሊ ሜትር የበለጠ ይዘትና ክብደት ስለሌለው ፍንዳታው በብዙ ያጎነዋል። ንፋስ ደግሞ የአግድሞሽ አቅጣጫ ይሰጠዋል። በፍንዳታው ቦታ ጉም ነው የሚጥለው። የኃይሊ ጉቢ አመድ
የንግድ አውሮፕላኖች የሚበሩበት ከፍታ ላይ ስለደረሰ በእጅጉ ጥንቃቄ ማድረግ አስፈልጓል። ይህ አመድ የጠራና ስለታማ በመሆኑ የአውሮፕላንን ሞተር መቅዘፊያ ይቦጫጭረዋል። ሞተር ውስጥ ያለው ሙቀት ካቀለጠው ደግሞ መቅዘፊያው ላይ ይጣበቅና ያበላሸዋል። እሳተ ገሞራ በፈነዳ ቁጥር አመድ ይተፋል ማለት አይቻልም። በታመቀው ንጥረ ነገር ይዘት፣ በተጠራቀመው ጋዝ መጠንና እንዲወጣ ባንደረደረው ኃይል ግፊት ይወሰናል። ቀላጩ ከፍተኛ ክሪስታል ካመቀ አመድ ይፈተለካል። ባልጩት ድንጋይ ከሆነ ግን አመዱ ያንስና የቀለጠው አለት ይበዛል።